ድማሙ ምን ገጥሞት ይሆን ብላችሁ ታስባላችሁ? ድማሙ ለአቶ መስፍን ደውሎ ምንም ቃል አልተናገረም። ነገር ግን ከባድ ችግር ውስጥ እንደሆነ ያስታውቅበታል። አቶ መስፍንም ጭንቀት ውስጥ ገብቷል። አቶ መስፍን ወንድሙ አቶ ድማሙ ምን እንደገጠመው ምን ችግር እንዳጋጠመውና ምን ውስጥ እንዳለ የሚያውቀው ነገር የለም። ሌላው ቀርቶ ያለበትን ቦታ እንኳን አያውቅም። ነገር ግን ደውሎ ብዙም ሳይናገር ትልቅ ችግር ውስጥ እንደሆነ አስረድቶታል። አቶ መስፍን ተነስቶ ወዴት ይሄዳል ብላችሁ ታስባላችሁ? ድማሙንስ እውነት ፖሊስ ይዞት ይሆን ወይስ ምን ችግር አጋጥሞት ነው? እስኪ እናንተ የራሳችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ እባካችሁን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን አበረታቱኝ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። ስለ ድራማውም ሀሳብ አስተያየታችሁን እንድታካፍሉኝ እላለሁ። ሌላው ደግሞ ውድ ቤተሰቦቼ አቶ ኖላዊ የልጅ አባት ሊሆን ነው። በጣም ደስ ይላል። የሰላምዬና የቅዱስ ፍቅርም አሁን ላይ በጣም ጥሩ ሁኔታ ላይ ነው ያለው። የሀና ጉዳይ እንኳን በጣም የሚያሳዝንና ውሃ በልቶት የቀረ ነው። ሌላው ወይዘሮ ሜላት እርግብን ሂዳ ጠይቃት ነበር። ፋኖስም ብትሆን እርግብን ሂዳ ጠይቃታለች። እናም እርግብ አሁን በጣም ተቀይራ በጣም መልካም ሰውና ጥሩ ሰው ሆናለች። እንደውም እርግብ ፋኖስን በጣም ነበር ስትመክራት የነበረው። አንቺ ጥሩ ልጅ መልካም ልጅ ነሽና አቶ ኖላዊም ቢሆን አትፍረጅበት፣ ያን ያክል ጊዜ እንደዚሁ ስለቆየ ነው አሁን ማመን ያቃተው። እናም አንቺ ደግሞ ከሱ ውጪ ሌላው እንደማታቂ ከሆነ ለምን ያስጨንቅሻል? ለምን ትጨነቂያለሽ? አይዞሽ ሁሉም ነገር ይስተካከላል ብላ እንግዲህ የልብ ልብ ሰታት እንድትመረመር ያደረገቻት እሷ ናት ማለት ነው። ሌላው የተምቹና ያሴር ውለታ እንዳለው ነው። የነሱ ድግመ ማለት የነሱ ሚና እንዳለው ነው። እነሱ ፋኖስን ብዙ ነገር ባይሏት በአቶ ኖላዊ እንኳን ብዙም እምነት አልነበራትም። ለምን ካላችሁኝ አቶ ኖላዊም ያው አትወልድም በመባሉ ምክንያት ብዙ ዋጋ ከፍሏል ማለት ነው። እንግዲህ አቶ ኖላዊም ቢሆን የልጅ አባት ሊሆን ነው። እርግብም ከፈጣሪ ጋር በቅርብ ጊዜ ከእስር ቤት የምትወጣ ይመስለኛል ማለት ነው። ሌላ ውድ ቤተሰቦች እንግዲህ ወይዘሮ ሜላት አሁን አቶ ድማሙ አንተነህን እንደገደለው አታውቅም፣ ግን ምናሴ በጣም ጎበዝ ነው። ከዚህ በፊትም ብያችኋለሁ። አባቴ የሚያውቀው ነገር አለ፣ በአንቺ ምሎ አንቺ እንዳልገደልሽው ነግሮኛል ብሏታል። ምናሴ ካያችሁ ከሀና ጋር ቁጭ ብሎ በጣም እየተጨነቀ ስለነበረ እንደውም ሀናን ምን ነው ባንቺ ቦታ ባደረገኝ፣ ያንቺን ልብ ለእኔ በሰጠኝ፣ እናቴን ማጣት አልፈልግም። በነገራችን ላይ እናቱን ምን ያክል እንደሚወዳት ነው የሚያሳየው። ያው ሁሉም ሰው ወንዶች በተለይ እናታቸውን ማለት ሴቶች እኛ አንወድም እያልኩ አይደለም፣ ግን ወንዶች እናታቸውን በጣም ይወዳሉ። ወንድ ልጅ እናቱን በጣም ይወዳል፣ ሴት ደግሞ አባቷን ትወዳለች አብዝታ ማለት ነው። እና ምናሴ ለእናቱ ያለው ፍቅር የተለየ ነው። እና ከዛ ከጭንቀቱ የተነሳ ነበር ሀና ጋር አብሮ ቁጭ ብለው አንቺ ስለ እናቴ የተጨነቅሽ ወይም አሁን እየተፈጠረ ስላለው ነገር የተጨነቅሽ አይመስለኝም፣ እኔ ግን ግራ ገብቶኛል፣ እናቴን ተመልሼ ማጣት አልፈልግም፣ እናቴ እስር ቤት ገብታ ማየት አልፈልግም፣ ምናልባትም እስከ መጨረሻው ጊዜም ላናገኛት እንችላለን እያለ ከሀና ጋር ያወራ ነበር። ሀና አልተጨነቀችም ማለት አይደለም በነገራችን ላይ፣ ግን ቢሆንም ያው እሷ ትልቅ ሆናና ወይም ደግሞ የሁሉም ከሰላምም ሆነ ከሱ አስተሳሰቡ የተለየ ስለሆነ ያው ላይክ አንዳንድ ሰው ታውቃላችኋ ነገሮችን ዋጥ አድርጎ ይዞ ከላይ መልካም ሆኖ ወይም ጥሩ ሆኖ ለመታየት የሚሞክር ሰው አለ። ላይክ እንደዛ ናት ሀና። ብዙ ነገሮችንም ከማሳለፏ አንጻር ያው ቤተሰብ ብዙ ችግርና ብዙ መከራ ያሳለፈ ሰው ለነገሮች አዲስ አይሆንም። ለምሳሌ ክፋትንም ማጣትንም ማግኘትንም መጎሳቆልንም ሰው ማጣትንም ብቸኛ መሆንንም ሁሉንም ነገር ብቻውን ያሳለፈ ሰው ለምንም ነገር አዲስ አይሆንም። ለምንም ነገር እና ሀና እንደዛ አይነት ስሜት ነው ያላት። ሀና ውስጥ ያለው እንደዛ ነውና ምናሴ ደግሞ እንደዚህ አይነት ነገር አላሳልፍም። ጭንቀት የሆነ ማጣት ብቸኝነት ምናምን ያው አባት ባይኖራቸውም ሁሉ ነገር አጠገባቸው ነበረላቸው። የእናቱን እንባ ብቻ ነው እያየ ያደገውና ይጨነቃል ለነገሮች
እንትን አይኖረውም፣ ኃይልና ጉልበት አይኖረውም፣ ለመቻል አይችልም። ሰላምንም ካያችኋት በጣም ነው የምትበሳጨው፣ ትናደዳለች፣ ነገሮችን ፊት ለፊት ተጋፍጣ ወዲያው ነው የምትናገረው። ኖ ሀና እንደዛ አይደለችም። አሁን ሀና ያሳለፈችው ህይወት በጣም ከባድ ነው። ልክ አረብ ሀገር እንዳለን ሴቶች ነው የሀና ህይወት። አሁን ያው ቤተሰቦቿን ካገኘች ህይወት ከተስተካከለላት በኋላ እንደውም እየተቀየረች መጣች እንጂ በተለይ አባቷን በምታስታመበት ሰዓት የነበረው ህይወት ውይ በስመ አብ! ወይዘሮ ሜላት እንደዛ ከፍ ዝቅ አድርጋ ስትናገራት መማታት እስከሚቀራት ድረስ ሌባ ስትላት፣ በስራም ጉዳይ ስትናገራት፣ ብቻ በጣም ብዙ ነገር አሳልፋለች ሀና። እና እንደዚህ አይነት ነገር እያሳለፈ ሰው ቤተሰብ ለነገሮች አዲስ አይሆንም። ለምንም በይ እንደማይንቀኝ አላውቅም። ለማንኛውም እንደዛ ነው እና ሀና ለብዙ ነገሮች አዲሷ አይደለም እና ነገሮችን መቋቋም ዋጥ አድርጋ ይዛ በውስጧ ከላይ እንትን ማለት ትችላለች። እና እንደዛ ነው የሀና ነገር። ለማንኛውም ምናሴ ግን ጭንቀቱ ምናምን በጣም የሚገርመው እንግዲህ አቶ መስፍን ጋር ቁጭ ብሎ አባዬ የሆንከው ነገር አለ፣ የምታውቀው ነገር አለ በአንተነህ ጉዳይ ግን መናገር አትፈልግም ሲለው፣ ኧረ በጭራሽ እናትህም ከሆነች ጭራሽ አልገደለችውም፣ እኔ ሜላት ትሞት ብዬ ምዬ አላቅም፣ በእሷ ከማልኩ ደግሞ በጭራሽ እንደማልዋሽ ታውቃለህ፣ ስለዚህ ሜላት አልገደለችም ብሎ እርግጠኛ ሆኖ ሲነግረው፣ አሁን ደግሞ ወደ እሱ ሄደ። ምን አለ እናቱ ጋር ሄዶ አባዬ ባንቺ ምሎ ነግሮኛል አንቺ እንዳልገደልሽ፣ ነገር ግን አባዬ የሚያውቀው ነገር አለ፣ ስለ አንተነህ ሞት የሚያውቀው ነገር አለ ብሎ ሲላት፣ እሷም በጭራሽ አባትክ ምንም ነገር አያውቅም ነው ስትል የነበረው። ነገር ግን አቶ መስፍን ያው እንደነገርኳችሁ ተደውሎ ተነግሮታል፣ ያውቃል፣ ግራ ተጋብቷል። እንደውም አቶ ኖላዊን ጠርቶ እባክህን አማክረኝ፣ ግራ ገባኝ፣ የገደለው ወንድሜ ነው ብሎታል። አቶ ኖላዊም ለጊዜው ተናዶ እንደዛ ማለት አልነበረበትም። በነገራችን ላይ አቶ ኖላዊ ያው ድንጋጤ ቢኖርበትም ያም ሆነ ነገሩ እንግዲህ አቶ ኖላዊ ሰምቶታል። ሌላው ሀናም ብትሆን ዝም ማለት አልቻለችም። ሀና የአባቷን ነገር ስታየው እንደውም አቶ መስፍን ለአቶ ኖላዊም ነግሮታል። እኔ አልችልም፣ ዝም ማለት አልችልም ማለት ያውቁብኛል እያለ ነበር። እና ያው ሀናም አውቃበታለች፣ ሲጀመር ቤት ሰው አውቆበታል። እና አቶ መስፍን ለሀና ነግሯታል። እኔ አይደለሁም የገደልኩት፣ ነገር ግን ድማሙ ነው የገደለው፣ ደውሎ ነግሮኛል ብሏታል። እና ለምን ገደለው፣ እንዴት ገደለው፣ እሱ የት ነው ያለው ምናምን የሚለው እንግዲህ እስካሁን ድረስ አልተጣራም። ግን በጣም የሚያሳዝነው ነገር አቶ ደማሙን እንደገጠመው አይታወቅም። አቶ ደማሙ ደውሎ ለአቶ መስፍን ችግር ውስጥ እንደሆነ ነግሮታል። የት እንዳለ አልተናገርም። አቶ መስፍንም ቢሆን ተነስቶ ሄዷል። ወዴት ነው የሄደው የሚታወቅ ነገር የለም። አቶ ድማሙ ምን ውስጥ ነው ያለው፣ ምን ላይ ነው ያለው፣ ምን ችግር ነው የገጠመው የሚለውን እንግዲህ ካረጋገጠ በኋላ እርግጠኛ ነኝ እውነታው ይወጣል ብዬ አስባለሁ። አንደኛ ሀና ሰምታለች፣ ሁለተኛ አቶ ኖላዊ ሰምቷል። ይሄ ነገር ያው ሀና እንኳን ለማንም አትናገርም፣ አቶ ኖላዊም ቢሆን እንደዛ። ግን ያው ነገሮቹ መውጣታቸው የማይቀር ነው። ነገሩ ተደብቆ የሚቀር አይደለም። ነገሮቹ ይወጣሉ። ወይዘሮ ሜላትን ብትሆን አሁን መስፍን የት ሄደ የሚለው ነገር ሲጣራ ትደርስበታለች ብዬ አስባለሁ። ምናሴም የገመተው ነገር ይሆናል ማለት ነው። አባቴ የሚያውቀው ነገር አለ፣ ስለ አንተነህ ሞት የሚያውቀው ነገር አለ ብሎ አስረግጦ ነበር ለእናቱ ሲነግራት የነበረው። ስለዚህ ያ የተናገረው ነገርና ያለው ነገር 100% እርግጠኛ እንደሆነ ይታወቃል ማለት ነው። ውድ ቤተሰቦቼ እና አቶ መስፍን ሄዶ ወንድሙን ያገኘው ይሆን? ወንድሙስ ምን ገጥሞት ይሆን? ድማሙን ፖሊስ ያዘው? ደግሞ ገሎ ሲሄድ ማንም አላየውም፣ ያየ ሰው የለም። ካሜራ ላይ ካያችሁ አንድ ጊዜ በሽጉጥ መታው፣ ከዛ ሽጉጡንም ይዞት ነው የሄደው። ሽጉጥ እንኳን እዛ ወድቆ ቢገኝ ኖሮ እንደው ቢገኝም እንኳን የአሻራ ምርመራ ምናምን የሚባል ነገር አለ። አሻራ ምርመራ ቢደረግም እሱ ካልተገኘ እሱ በሌለበት የአሻራ ምርመራ ቢደረግም የማን እንደሆነ አይታወቅም። ስለዚህ ግን እኔ አሁን ግራ የገባኝ ድማሙን ምን ገጥሞት ነው? ሲቀጥል ከሄደ ቆይቷል፣ እርግጠኛ ነኝ የሆነ ቦታ ደርሷል ብዬ አስባለሁ። ከዛ ባለፈ ደግሞ ሲገለው ያየ ሰው የለም።
እንግዲህ ከካሜራ ጀርባ ባናቅም ፊት ለፊት ግን ያየው ሰው የለም። ይሄ ሰው አይቶታል የሚያስብል ነገር አላሳዩንም እስካሁን ድረስ። ምናልባት በድብቅ ያየው ሰው ኖሮ ከኋላ ተከታትሎ አስይዘውት ካልሆነ በስተቀር እና ምን እንደገጠመው አናቅም። ለማንኛውም ለአቶ መስፍን ተደውሎ ተነግሮታል። አቶ መስፍን ሄዶ ወንድሙን በምን አይነት ሁኔታ እያገኘው ይሆን የሚለውን ወደፊት የምናየው ይሆናል። ነገር ግን የሀናና የእዝራ ሰርግ ግን ውሃ በልቶት ቀርቷል ማለት ነው። በቃ ካሁን በኋላ ሽምግልናው እሁድ ይመጣሉ ተብሎ ነበረ። እሁድም ማክሰኞም ሰኞም ካሁን በኋላ የሽምግልናው ጉዳይ የሚሆን አይመስለኝም። በጭራሽ የሚሳካ አይመስለኝም ማለት ነው። ምክንያቱም አሁን ጭራሽ እስከዛሬው የባስ ነው ያሉበት ሁኔታ። እስከዛሬ ድረስ ይሻል ነበር እንደውም አሁን ግን በጣም ትልቅ ችግር ውስጥ ነው ያለው። ለማንኛውም ወደ ቤተሰቦቼ እናንተስ ምን ትላላችሁ? ድማሙ ምን ገጥሞት ይሆን? ፖሊስ ይዞት ነው? ሌላ ችግር አጋጥሞት ነው? ምን ሆኖ ነው ድማሙ ለወንድሙ ለአቶ መስፍን ደውሎ ችግር ውስጥ እንደሆነ አሳውቆ ምንም እንኳን ሳያዋራው ስልኩን የዘጋው? ምን ገጥሞት ነው ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን አካፍሉኝ። እኔ እዚህ ላይ አበቃለሁ። በያላችሁበት ሰላማችሁ ይብዛልኝ።